ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዛሬ ዕለተ ሐሙስ ጥር 7 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅ ገዛኸኝ ሄንዱ ላይ ካሜራ ባለሙያችን ኦብሳ ሱራ ከኛ ጋር ቆይታ ያደርጋል። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የሞተር ስፖርትን ቀዳሚ እናደርጋለን። የአዲስ አበባ ሞተር ስፖርት አሶሲዬሽን በቀጣይ በጥር ወር የሚያደርጋቸውን ውድድሮች ይፋ አድርጓል። የቀድሞ በዚህ ስፖርት ላይ የተሰማሩ ሲኒየር ስፖርተኞች እንደዚሁ ይህንን መዋቅር ሰርተው ውድድሩን ለማከናወን ዝግጅታቸውን ማጠናቀቃቸውን በዛሬው ዕለት የአዲስ አበባ ሞተር ስፖርት አሶሲዬሽን ለመገናኛ ብዙሃን ይፋ አድርጓል። በአጠቃላይ እንግዲህ አዲስ አበባ ላይ ነው ይህ ውድድር የሚከናወነው ተብሏል። ከዛም በኋላ ታዳጊ ስፖርተኞችን ለማግኘት እንደዚሁም ሲኒየር ስፖርተኞችን ዓለም አቀፍ የውድድር መድረክ እንዲያገኙ ለማስቻል ይህ የውድድር መድረክ እንደተዘጋጀ በዛሬው ጋዜጣዊ መግለጫ ላይ ተነግሯል ማለት ነው። የአዲስ አበባ ሞተር ስፖርት አሶሲዬሽን ፕሬዝዳንት አሽም አቡበከር እንደዚሁም ደግሞ ምክትል ፕሬዝዳንቱ ሉል ጸጋይን ጨምሮ የስራ አስፈጻሚዎች በመገኘት ነው ዛሬ አጠቃላይ ውድድሩን በተመለከተ እንደዚሁ መግለጫ የሰጡት ተብሏል። ለሁለት ቀናት በሚቆየው በዚህ የውድድር መድረክ ላይ በተለያዩ ካቴጎሪዎች ነው ውድድሮች የሚከናወኑት ተብሏል። መነሻው በአድዋ መታሰቢያ ሚዚየም እንደዚሁም በስቴዲየም እና በቦሌ አድርጎ መገናኛ መጨረሻው እንደሚሆንም ተገልጿል ማለት ነው። እንግዲህ ዓለም አቀፍ ግንኙነቶችን በመፍጠር ደግሞ ዓለም አቀፍ የውድድር መድረኮች እንዲያገኙ ስፖርተኞች ለማስቻል እየተሰራ እንደሚገኝ እየተገለጸ ይገኛል። ከዛ ባሻገር ደግሞ ይህ የውድድር መድረክ የስፖርት ቱሪዝምን በኢትዮጵያ ለማስፋፋት እንደዚሁ አይነተኛ ሚና ሊኖረው እንደሚችል ነው አያይዘው ዛሬ በመግለጫው ላይ የገለጹት ማለት ነው። ለሁሉም ተወዳዳሪዎች ክፍት ነው እየተባለ ይገኛልና እንግዲህ ቀኑ ሲቃረብ ደግሞ የበለጠ መረጃዎችን ወደ እናንተ የምናደርስ ይሆናል። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃችን ይህንን ይመስላል። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ቆይታችሁን ናሁ ቴሌቪዥን ላይ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። መልእክቶች ይኖሩናል፣ እነሱን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን ተመልሰናል። ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ሐሙስ የመረጃ ሰዓታችንን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ ሬ ምንጮች ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። መነሻችን አፍሪካ ነው የሚሆነው። የ35ኛው የአፍሪካ ዋንጫ የውድድር መድረክ የግማሽ ፍጻሜ ጨዋታዎች እንግዲህ በትላንትናው ዕለት ተከናውነዋል። ትላንት ጨዋታው ከተጠናቀቀ በኋላ ደግሞ የተለያዩ ሀሳቦች እየተገለጹ ነው የሚገኙት። እንግዲህ ሴኔጋል ብሔራዊ ቡድን ለአራተኛ ጊዜ ለፍጻሜ መቅረብ ችሏል። ከዚህ ቀደም ገዳለው ለማለት አይቻልም በፍጻሜ ጨዋታ ሲሸነፍ ነበረ። 21 ላይ ነው እንግዲህ የዚህን የውድድር መድረክ የዋንጫ ክብር ማሳካት የቻለው ማለት ነው። በዚያ ጊዜ እንደምናስታውሰው እንግዲህ ሳዲዮ ማኔ ወጣት ሆኖ በሊቨርፑል ቤት በተለይ በርካቶቻችን እናስታውሰዋለን። አሁን ላይ ወደ ሳውዲ ፕሮ ሊግ በማቅናት ለአልናስር እግር ኳስ ክለብ ነው እየተጫወተ የሚገኘው። እድሜውም 33 ደርሷልና በዚህ የግማሽ ፍጻሜ ፍልሚያ ላይ ብቸኛውን ግብፅን ያሸነፉበትን ጎል ከ16 ከ50 ውጪ መቶ ማስቆጠሩ የሚታወስ ነውና ለቡድኑም እንግዲህ በቀጣይ የመድረኩን የዋንጫ ክብር ለሁለተኛ ጊዜ ለማሳካት ከፍተኛ ሚና ሊኖረው እንደሚችል እንግዲህ የተለያዩ የመገናኛ ብዙሃን ይህንን ተጫዋች እያደነቁ እያወደሱት ነው የሚገኘው። እንግዲህ ሳዲዮ ማኔ ከመገናኛ ብዙሃን ጋር ጨዋታው ከተጠናቀቀ በኋላ ቆይታ ነበረውና ይህ የአፍሪካ ዋንጫ የውድድር መድረክ የመጨረሻው የውድድር ዓመት ሊሆን እንደሚችል ነው እየገለጸ የሚገኘው ማለት ነው። በቀጣይ ምናልባት በ28 እንግዲህ ኢትዮጵያ ታስተናግደዋለች ተብሎ በሚጠበቀው የአፍሪካ ዋንጫ
የውድድር መድረክ ላይ ሊሳተፍ እንደማይችል ይህም የመጨረሻው የውድድር መድረክ መሆኑን አጽንኦት ሰጥቶ ተናግሯል ማለት ነውና ሳዲዮ ማኔ እንግዲህ የሴኔጋል ብሔራዊ ቡድን ብራንድ ነው ማለት ይቻላል። በተለይ ደግሞ በሚሰራቸው በጎ ተግባራቶቹ ይታወቃል። መስጊዶችን እንደዚሁም ደግሞ የጤና ተቋማትን በመገንባት ከራሱ ካዝና ገንዘብ እያወጣ እንደዚህ አይነት ነገር ለአካባቢው ተወላጆች እየሰራ ነው የሚገኘውና በብዙዎች ዘንድ የሚወደድ ተጫዋች ነው ማለት ይቻላል። ከሊቨርፑል ከለቀቀ በኋላ ወደ ጀርመኑ ክለብ ባየር ሙኒክ ማቅናቱ ይታወሳል። አሁን ደግሞ ከክርስቲያኖ ሮናልዶ ጋር በአልናስር ቤት እንደዚሁ የሊጉን ዋንጫ ክብር ለማንሳት ከፍተኛ ጥረት በማድረግ ላይ ነው የሚገኘው ይሄ ተጫዋች። በአጠቃላይ እንግዲህ በ6 የአፍሪካ ዋንጫ የውድድር መድረኮች ላይ መሳተፍ ችሏል። 11 ግቦችን ከመረብ ማሳረፍ ችሏል። 9 ደግሞ ለጎል የሆኑ ኳሶችን እንደዚሁ ለብሔራዊ ቡድኑ የቡድን አጋሮቹ አመቻችቶ ማቀበል ችሏልና የሚተካ ስፖርተኛ አይመስልም። ነገር ግን ደግሞ የዚሁ ሴኔጋል ብሔራዊ ቡድን አሰልጣኝ ፔፔ ቲያው አስተያየት ሰጥቷል። በቀጣይም ከኛ ጋራ ሊዘልቅ የሚችልበት እድል ሊኖር ይገባል፣ ሳዲዮ ማኔ ያስፈልገናል የሚል አስተያየት ሰጥቷልና ሳዲዮ ማኔ በቀጣይ እንግዲህ ሜክሲኮ፣ ካናዳና አሜሪካ በጣምራ የሚያሰናዱት የ2026ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ አንዷ አፍሪካን ከሚወክሉ ሀገራቶች መካከል የሴኔጋል ብሔራዊ ቡድን መሆኑ ይታወቃልና በዛ የውድድር መድረክ ላይ ግን እንደሚሳተፍ ተገልጿል ማለት ነው። እንግዲህ በቀጣይ የፍጻሜ ጨዋታ አላቸው አዘጋጇ ሀገር ሞሮኮ ጋር የሚያደርጉት ጨዋታ ይጠበቃል። ከ21 በኋላ ወይም ከ5 ዓመታት በኋላ የአህጉር አቀፉን የአፍሪካ ዋንጫ የውድድር መድረክ የዋንጫ ክብርን በመጨረሻው ለማሳካት ወደ ሜዳ ይገባል ተብሎ ይጠበቃል ማለት ነው። የሳዲዮ ማኔን የተመለከተው መረጃችን ይህንን ይመስላል። በቀጣይነት እስኪ ወደ ዓለም እግር ኳስ ዋንጫ የውድድር መድረክ እንግዲህ ለመከናወን ጥቂት ቀናቶች ብቻ ናቸው የሚቀሩት። እንቅስቃሴው እየተከናወነ ይገኛል። ፊፋም ይህንን የዓለም እግር ኳስ ዋንጫ የውድድር መድረክ የበለጠ ለዓለም ሀገራት ፕሮሞት እያደረገ ይገኛል። ከዚህ ቀደም አንደኛው ይህ የውድድር መድረክ የሚካሄድበት በሀገር አሜሪካ መሆኑ ይታወቃልና ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ቆይታ እንዳደረጉ ይታወቃሉ። በተለይ የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ማለት ነውና ከዚህ ጋር ተያይዞ እንግዲህ ፊፋ በከፍተኛ ሁኔታ የዚህ የውድድር መድረክን የስቴዲየም ትኬት ለማግኘት ብዙዎች እየጠየቁ እንዳሉ እየተገለጸ ነው የሚገኘው። ፊፋ ይፋ እንዳደረገው መረጃ ከሆነ 500 ሚሊዮን ትኬቶች እንደተጠየቀ ነው። የበለጠ ደግሞ ያዘጋጅ ሀገር እንደዚሁ ተመልካቾች የትኬቱን ወይም ደግሞ ወደ ስቴዲየም መግባት የሚያስችላቸውን ትኬት ለመቁረጥ ከፍተኛ መነሳሳት እያሳዩ እንዳለ እየተገለጸ ነው የሚገኘውና ከአቅም በላይ ነው የሚል አስተያየት ሰጥቷል። በዛሬው ዕለት ቢቢሲ ያጋራው መረጃ ማለት ነውና ፊፋ እንግዲህ የዚህ የስቴዲየም መግቢያ የትኬቱን ዋጋ ከፍ አድርጎታል ተብሎ ከስፖርት ቤተሰቡ ቀሳ ሲቀርብበት እንደነበረ ይታወሳል። ያም ቢሆን ግን አሁንም ድረስ እንግዲህ የስቴዲየም ትኬት ለማግኘት ብዙዎች እየተሻሙ እንዳለ እየተነገረ ነው የሚገኘው ማለት ነውና የዓለም ዋንጫው እንግዲህ ለመጀመሪያ ጊዜ ነው 48 ሀገራት ብሔራዊ ቡድኖች መካከል የሚከናወነው። ከዚህ ቀደም እንግዲህ 32 ሀገራቶች መካከል እንደሚከናወን የዓለም ዋንጫ ይታወቃል። አሁን እንግዲህ ኮታውን ጨምሮ ለአፍሪካም ኮታው ተጨምሮላታል። ከዚህ ቀደም 5 ሀገራቶች አፍሪካን እንደሚወክሉ ይታወቃል። አሁን ደግሞ 9.5 ምናልባት የመጨረሻው ጨዋታ በፕሌኦፍ ስለሚሆን ማለት ነው 9 ሀገራቶች እስካሁን ድረስ ታውቋል። ዲአር ኮንጎ እንግዲህ ከሌላ ሀገር ብሔራዊ ቡድን ጋር ጨዋታዋን አድርጋ 10ኛ የአፍሪካ ተወካይ ሆና ለማለፍ ትልቁ እድል ያላት ሀገር ናት ማለት ይቻላልና እነዚህን ጉዳዮች ይዞ ወጥቷል። የፖርቹጋል ከኮሎምቢያ የሚያደርጉት ጨዋታ እንደዚሁ በበርካታ የተመልካች ዘንድ የትኬት ሽያጭ ጥያቄ እየቀረበበት ያለ ጨዋታ መሆኑም እየተዘገበ ነው የሚገኘው ማለት ነው። ወደ ሌሎች አጫጭር መረጃዎቻችን በቀጥታ እናልፋለን። ክቡራትና ክቡራን ተመልካቾቻችን ሌላኛው ዛሬ ምሽት ትላንት ምሽት ጅማሮውን አድርጎ ዛሬ ምሽት እንግዲህ በተለያዩ ጨዋታዎች ቀጥሎ የሚከናወነው የስፔን ኮፓ ዴል ሬይ የጥሎ ማለፍ 16 ጨዋታዎች ዛሬ ምሽትም ቀጥለው ሲከናወኑ ትላንት እንግዲህ ሪያል ማድሪድ በሁለተኛ ሊግ ተወዳዳሪው ክለብ ተሸንፎ ከውድድር መድረኩ መሰናበቱ የሚታወስ ነው። ሌላኛው የካታሎኑ ክለብ ባርሴሎና ደግሞ ዛሬ ምሽት ከሜዳው ውጪ በማቅናት ከሬሲንግ ጋር ጨዋታውን ያከናውናል። ይህ ጨዋታ ምሽት 5 ሰዓት ሲል ጅማሮውን የሚያደርግ ነው የሚሆነውና በቅርቡ እንግዲህ ብሉግራናዎቹ የስፔን ሱፐር ካፕ በኤል ክላሲኮ ፍጥጫ እንደዚሁ ሪያል ማድሪድን አሸንፈው የመድረኩን የዋንጫ ክብር ለ16ኛ ጊዜ ማሳካታቸው የሚታወስ ነውና አሁን ደግሞ ሌላኛውን የሀገር ውስጡን የዋንጫ ክብር ለማሳካት በስፔን ኮፓ ዴል ሬይ የጥሎ ማለፍ 16 ጨዋታ ዛሬ ምሽት የሚጫወቱ ነው የሚሆነው ማለት ነው። ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን በቀጥታ ስናልፍ ደግሞ የዝውውር መረጃን ከማስቀደማችን
በፊት ሌላ ማንቸስተር ዩናይትድን የተመለከተ መረጃ አሁን ላይ ይፋ ተደርጓል። ሰር ጂም ራትክሊፍ እንግዲህ በቀጣይ ከማንቸስተር ዩናይትድ የበላይ ሼር ሆልደሮች ጋራ እንደዚሁ ለመወያየት በቀጣይ በክለቡ እጣ ፈንታ ዙሪያ ቀጠሮ ስለመያዛቸው እየተገለጸ ይገኛል። የክለቡ አነስተኛ ባለድርሻ የሆኑት እንግሊዛዊው ቢሊዮነር ሰር ጂም ራትክሊፍ ከመጡ በኋላ አንዳንድ አስተዳደራዊ ጉዳዮችን ቅርጽ እያስያዙ ነው የሚገኙ። ሰራተኛን መቀነስ እንደዚሁም ደግሞ ኮስት ሚኒማይዝ በማድረግ አነስተኛ ወይም አስተማማኝ የፋይናንስ ገቢ እንዲኖረው ለማስቻል እንግዲህ ስራዎችን እየሰሩ እንዳሉ የሚታወቅ ነውና ከዝውውር ጋር በተያያዘ ቀጣይ ከአሰልጣኝ ቅጥር ጋር በተያያዘ ከክለቡ የግሌዘር ቤተሰቦች ባለሀብቶች ጋር እንደዚሁ ንግግር ለመጀመርና በዘለቄታ ማንቸስተር ዩናይትድን ወደ ቀድሞ ከፍታው ለመመለስ ስራዎች ሊሰሩ እንደሚችሉ እንግዲህ ቀጠሮ ይዘዋል ተብሏል። አንደኛው እንግዲህ ማይክል ካሪክ እስከ ውድድር ዓመቱ መጨረሻ ድረስ የቀያይ ሰይጣናቱ አለቃ ሆኖ እንደሚቀጥሉ እንግዲህ መሾማቸው የሚታወስ ነው። ከዚህ በኋላ ግን ትልቅ አሰልጣኝ አምጥተው ማንቸስተር ዩናይትድ የነደፈውን ፕሮጀክት በተለይ ታዳጊዎችንና ለዘላቂታው ወደ ገናናነቱ የሚመልሱ ታላላቅ አሰልጣኞች እያማተረ እንዳለ መረጃዎች እየወጡ ነው የሚገኙት። በቀጣዩ ቀናት እንግዲህ ለዩናይትድ የተሻለ ነገር ይዞ ይመጣል ተብሎ ነው እየተነገረ የሚገኘው። ከዚህ ጋር ተያይዞ እንግዲህ አንዳንድ ሰዎች ወይም ደግሞ የቀድሞ የማንቸስተር ዩናይትድ ሌጀንዶች እንደዚሁ አስተያየት እየሰጡ ይገኛሉና ማይክል ካሪክ ከዚህ በኋላ ታምርን ቢሰራ በማንቸስተር ዩናይትድ ቤት በዋና አሰልጣኝነት መቀጠል የለበትም የሚል ጋሪ ኔቭል የቀድሞ የቡድን አጋሩ አስተያየቱን እየሰጠ ነው የሚገኘው። አዲስና ለዩናይትድ የሚገባ ጥሩ ሲቪ ያለው ጥሩ የትምህርት ዝግጅት ያለው አሰልጣኝ ውጤታማ አሰልጣኝ ያስፈልጋል በዘለቄታው እንጂ ማይክል ካሪክ ለዩናይትድ ይመጥናል ብዬ አላስብም የሚል አስተያየቱን ሰጥቷል ማለት ነው። ወደ ዝውውር መረጃዎቻችን ስናልፍ ደግሞ የአርሰናልን መረጃ ቀዳሚ እናደርጋለን። ቲኖ ሊቨራሜንቶን ከኒውካስል ዩናይትድ ለማስፈረም ፍላጎት እንዳለው እየተገለጸ ይገኛል። አርሰናል ከተለያዩ ተጫዋቾች ጋር ነው ስሙ እየተያያዘ የሚገኘው። እንግዲህ የጥር የተጫዋቾች የዝውውር መስኮት ተከፍቶ የተለያዩ ተጫዋቾች ወደ ተለያዩ ክለቦች እያመሩ ነው የሚገኙት። በተለይ ደግሞ አርሰናል ወደ ዝውውሩ በጥር የተጫዋቾች የዝውውር መስኮት እንዲገባ የሚያደርገው ተፎካካሪው ማንቸስተር ሲቲ በላቀ ሁኔታ ተሳትፎውን እያደረገ ይገኛል። በቅርቡ የምናስታውሰው አንቶኒ ሴሜኞን ወደ ኢታድ ማምጣቱ የሚታወስ ነው። ተጫዋቹን ብቃት እንዳለው እንደዚሁ እያሳየ ነው የሚገኘውና ከዚህ ጋር ተያይዞ እነሱም ጠንከር ብለው የያዙትን የመሪነት መንበር ለማስቀጠልና የዋንጫ ክብሮችን በውድድር ዓመቱ ለማሳካት እንግዲህ እነዚህን ስራዎች ይሰራሉ ተብሎ ይጠበቃል። ከሚያዘዋውሯቸው ተጫዋቾች መካከል ቀደም ሲል እየጠቀስነው ቲኖ ሊቨራሜንቶ የኒውካስል ዩናይትዱ ተጫዋች 20 ዓመቱ ላይ ነው የሚገኘው። በጣም ወጣት ተጫዋች ነው። በዚህ ዓመት ለማክፓይሶቹ እስከ 20 የሚደርሱ በሁሉም የውድድር አይነቶች እስከ 20 የሚደርሱ ጨዋታዎችን አድርጓልና ለአማራጭነት እንግዲህ ይህንን ተጫዋች ሊያስፈርመው እንደሚችል ከአርሰናል ጋር ስሙ እየተያያዘ ይገኛል። የማርክ ጌይም ጉዳይ እንደዚሁ አለ። ማርክ ጌይ እንግዲህ ቀጣይ መዳረሻው በዚህ የጥር የተጫዋቾች የዝውውር መስኮት ሊቨርፑል፣ አርሰናል፣ ማንቸስተር ሲቲ፣ ቼልሲ የመሳሰሉ ክለቦች እያማተሩት እንዳሉ መረጃዎች እየወጡ ነው የሚገኙት። ተጫዋቹ በክሪስታል ፓላስ ቤት በ26 የውድድር ዓመት መጨረሻ የውል ኮንትራቱ ይጠናቀቃልና በነፃ ላለማጣት የደቡብ ለንደኑ ክለብ ክሪስታል ፓላስ ወደ ሌላ ክለብ አሳልፎ ሊሰጠው እንደሚችል እየተገለጸ ነው የሚገኘው። እንግዲህ አርሰናል አንደኛው ሆኖ በተለይ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርሳ ይህንን ጉዳይ እግር በእግር እየተከታተሉት እንዳለ እየተገለጸ ነው የሚገኘው ማለት ነው። ሌላኛው ሊቨርፑልን በተመለከተ ኢብራሂማ ኮናቴ እናገኛለን። ይህ ፈረንሳዊ ኢንተርናሽናል እንግዲህ ከዚህ ቀደም የተለያዩ የመገናኛ ብዙሃን በተለይ ደግሞ ለስፔኑ ክለብ ሪያል ማድሪድ ቅርበት ያላቸው እንደነ ማርካ የመሳሰሉ የመረጃ ምንጮች ሲዘግቡ ነበር። ወደ ሪያል ማድሪድ በነፃ ዝውውር ሊያመራ ይችላል የሚሉ መረጃዎች ሲወጡ ነበር። ሪያል ማድሪድ ከዚህ ዝውውር ነፃ መሆኑንና ራሱን ማግለሉን ሲገልጽም እንደነበር የሚታወስ ነው። አሁን ደግሞ በሊቨርፑል ቤት ለመቆየት ለመወሰን ሳይወስን እንዳልቀረ እንግዲህ መረጃዎች እየጠቆሙ ይገኛሉ። ይሄ ተጫዋች በሊቨርፑል በተለይ ወደ ሪያል ማድሪድ አመራለሁ ብሎ ከተናገረ ጀምሮ ብዙ ተቃውሞች ሲገጥሙት ነበር። በተለይ አንፊልድ ሮድ ላይ በሚደረጉ ጨዋታዎች ላይ እንግዲህ በነፃ ላለማጣት ወይም ደግሞ የውል ኮንትራት አዲስ እንዲሰጠውና በክለብ ውስጥ እንዲቆይ ጫና ሲያሳድሩበት መቆየታቸው የሚታወስ ነውና ቀጣይ ምናልባት በዚህ በጥር የተጫዋቾች የዝውውር መስኮት አዲስ የውል ኮንትራት ሊፈርም ይችላል። አሊያም ደግሞ ወደ ሌላ ክለብ የሚያመራበትን መንገድ ሊያመቻቹለት እንደሚችሉ በነፃ ላለማጣት እንግዲህ የሊቨርፑል ሰዎች እየመከሩበት እንዳለ እየተገለጸ ነው የሚገኘው ማለት ነው። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።
የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን ለዛሬ ለሐሙስ ጥር 7 2018 ዓ.ም ከናሁ ቴሌቪዥን ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበረ። መረጃዎቹን አሰናድቶ ወደ እናንተ በማድረስ ገዛኸኝ እንዱላ የካሜራ ባለሙያችን ኦብሳ ሱራ ከኛ ጋር ቆይታ አድርጓል። የናሁ ቴሌቪዥን ተወዳጅ ፕሮግራሞች በቀጣይነትም ወደ እናንተ ይደርሳሉ። ናሁ ቴሌቪዥንን ከቲቪው በተጨማሪ ዩቲዩብ ቻናል ላይ ታገኙናላችሁ። በሌሎች ደግሞ የማህበራዊ ሚዲያ አማራጮች በመላው ዓለም እየደረስን እንገኛለን። ቻናሎቻችንን በመቀላቀል እንድታተርፉበት እንጋብዛችኋለን። መልካም ጊዜ ይሁንላችሁ።